ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 9 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። በህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ልማት ባንክ የ2018 በጀት ዓመት የ9 ወራት የሥራ አፈጻጸም ገመገመ። ቋሚ ኮሚቴው ባንኩ ለሀገር ኢኮኖሚ የጀርባ አጥንት ለሆኑ ፕሮጀክቶች የሚሰጠውን የብድር አቅርቦት አጠናክሮ ሊያስቀጥል እንደሚገባ አሳስቧል። የቋሚ ኮሚቴው ሰብሳቢ አቶ መለሰ መና ባንኩ በተለይም በግብርና፣ በማኑፋክቸሪንግ፣ በማዕድንና በመሬት ሊዝ ዘርፎች ለተሰማሩ ባለሀብቶች የብድር አቅርቦትን ተደራሽ በማድረግ ረገድ በትኩረት ሊሰራ እንደሚገባ አጽንኦት ሰጥተዋል። ባንኩ ማነቆ የነበሩ ፖሊሲዎችን በማሻሻሉ የብድር አመላለስ ስርዓቱን በማዘመኑና በውጭ ምንዛሬ ግኝት ላይ ባከናወናቸው ተግባራት ገቢው መሻሻሉ በጥንካሬ ተነስተዋል። በሌላ በኩል የባንኩ የሀብት አስተዳደር ዘመናዊ አሰራርን የተከተለ ሊሆን እንደሚገባ የገለጹት ሰብሳቢው የተጀመሩ የሪፎርም ስራዎች ተጠናክረው እንዲቀጥሉ አቅጣጫ አስቀምጠዋል። የባንኩ ፕሬዝዳንት ዶክተር ኢሳያስ ካሳ በበኩላቸው በብድር አሰጣጥ ሂደት ላይ የሚታዩ ክፍተቶችን ለመሙላት አዲስ ስትራቴጂ ተነድፎ እየተሰራ መሆኑን ገልጸዋል። እንደ ፕሬዝዳንቱ ማብራሪያ መሰረታዊ ችግሮችን ለመቅረፍ አዲስ ቦርድ ተቋቁሞ 23 ፖሊሲዎች የጸደቁ ሲሆን የልማት አጋሮች ቋሚ የፈንድ ሞቢላይዜሽን እንዲመሰረትም ጥረት እየተደረገ ይገኛል። የባንኩ ምክትል ፕሬዝዳንት አቶ ጌታቸው በላይ ባንኩ የመንግስትን አቅጣጫ በመከተል ወደ ኢንዱስትሪ መሸጋገር በሚያስችሉ ስራዎች ላይ ትኩረት አድርጎ ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን መግለጻቸውን ከምክር ቤቱ የተገኘው መረጃ ያመለክታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የቅድመ ምርጫ ሂደትን አስመልክቶ ዛሬ ይፋ ባደረገው ሪፖርቱ በምርጫ ምዝገባና ዝግጅት ወቅት የታዩ የሰብአዊ መብት ክፍተቶችንና ጠንካራ ጎኖችን ይፋ አደረገ። በኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር መቅደስ አማኑ ሂደቱ ከመሰረተ ልማት ችግሮች ጀምሮ እስከ ግልጽ የሰብአዊ መብት ጥሰቶች የታዩበት መሆኑን ጠቁመዋል። በሪፖርቱ በሕግ ከተከለከሉ ቦታዎች፣ በፖሊስ ጣቢያዎች፣ በመከላከያ ካምፖች አቅራቢያና በመጠጥ መሸጫ ግቢዎች ውስጥ መደራጀታቸውን መለየቱን ጠቁሟል። በሚዛን ከተማ ዜጎች በገዢው ፓርቲ ሰልፍ ላይ በግዳጅ እንዲሳተፉ መደረጉን ኮሚሽኑ አረጋግጧል ብለዋል። ተፎካካሪ ፓርቲዎች በአዲስ አበባ፣ በሶማሌና በኦሮሚያ ክልሎች ስብሰባና ሰላማዊ ሰልፍ እንዳያደርጉ ክልከላ እንደተጣለባቸውም ተናግረዋል። በምርጫ ጣቢያዎች በቂ መረጃና የምልክት ቋንቋ ተርጓሚዎች ባለመኖራቸው እንዲሁም ምዝገባውን ለማከናወን የሚያስፈልጉ የሕክምና ማስረጃዎችን በወቅቱ ለማግኘት በመቸገራቸው የአካል ጉዳተኞችን ተሳትፎ ተስተጓጉሏል ብለዋል። በሀገሪቱ በሁሉም ክልሎች የታየው የኔትወርክ መቆራረጥ በቴክኖሎጂ የታገዘውን የእጩዎች ምዝገባ ሂደት ማስተጓጎሉን አስታውቀዋል። የምርጫ ቁሳቁስ ዘግይቶ መድረስና የምዝገባ ጣቢያዎች ከተፈናቃይ መጠለያዎች ርቀው መገኘታቸው በተለይም በአፋርና በጋምቤላ ክልሎች በሚገኙ ዜጎች ላይ እንግልት መፍጠሩን አንስተዋል። እነዚህ በዋናነት ከተጠቀሱት ክፍተቶች መካከል መሆናቸውንም ጠቁመዋል። በቀጣይ የምርጫ ሂደቶች ላይ እንዳይደገሙና የዜጎች ዲሞክራሲያዊ መብት እንዲከበር ለሚመለከታቸው አካላት ጥሪ አቅርበዋል ሲል ኮሚሽኑ የተገኘው መረጃ ያመለክታል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት አስተማማኝ የኃይል አቅርቦት እንዲኖር ለማድረግ 9588 ኪሎ ሜትር አዳዲስ የዲስትሪቢዩሽን መስመሮች ማስፋፊያ ዝርጋታ አከናወነ። በዚህም መሰረት 3518 ኪሎ ሜትሩ የመካከለኛ መስመር፣ ቀሪው ደግሞ የዝቅተኛ መስመር ዝርጋታ የተከናወነበት መሆኑን የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ተናግረዋል። በተጨማሪም የኃይል አቅርቦቱን የሚያሳድጉ 3683 የተለያየ አቅም ያላቸው አዳዲስ የዲስትሪቢዩሽን ትራንስፎርመሮች ተከላ መከናወኑ ለኢዜአ አረጋግጠዋል።
ነባሩን የኤሌክትሪክ መሰረተ ልማት አቅም ከማሻሻልና የኃይል መቆራረጥን ከመቀነስ አኳያም 62274 ኪሎ ሜትር የሚሸፍን የመካከለኛ መስመር እንዲሁም በ67160 ትራንስፎርመሮች ላይ የቅድመ መከላከል ምርመራ ተካሂዷል ብለዋል። በሌላ በኩል ባለፉት 9 ወራት 3099 ኪሎ ሜትር የመካከለኛና ዝቅተኛ መስመር መልሶ ግንባታ መከናወኑን ጠቁመው በ1579 ነባር የዲስትሪቢዩሽን ትራንስፎርመሮች ላይ የአቅም ማሻሻያ መሰራቱን አስታውቀዋል። ለኤሌክትሪክ ኃይል መቆራረጥ መንስኤ የሆኑ ምክንያቶችን በጥናት ከመለየትና እርምጃ ከመውሰድ አንጻር ያረጁ መስመሮችን መልሶ የመገንባት አቅም የማሳደግና የማሻሻል እንዲሁም በዋናው ግሪድና በፀሐይ ኃይል አማራጭ አዳዲስ ኤሌክትሪክ መሰረተ ልማት በከፍተኛ ወጪ እየተገነባ እንደሚገኝ አስረድተዋል። ዘገባው የኢዜአ ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ህጋዊ እውቅና ካላቸው ተቋማት ውጭ ማንኛውም ግለሰብም ሆነ ድርጅት በሰው ሰራሽ አስተውሎት ወይም ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ ነው ሲል አስጠነቀቀ። የኢንስቲትዩቱ የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ እንደገለጹት እስካሁን ድረስ ለማንኛውም የግል ተቋም ሆነ ግለሰብ የማሰልጠን ፈቃድ አልተሰጠም። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። በአዋጅ ቁጥር 510/2014 በተሰጠው ስልጣን መሰረት በዘርፉ ማህበረሰቡን የማስተማርና ምቹ ምህዳር የመፍጠር ተልዕኮ የኢንስቲትዩቱ ብቻ ነው። ይሁን እንጂ ከሚቀጥለው ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ መሰጠት እንደሚጀምር ዳይሬክተሩ ፍንጭ ሰጥተዋል። ዘገባው የኢዜአ ነው። የመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በአዲስ አበባ አድዋ ድል መታሰቢያ ዛሬና ነገ ይካሄዳል። በጉባኤው ላይ የሚሳተፉ ከ30 የአፍሪካ ሀገራት የተውጣጡ 61 ተጽዕኖ ፈጣሪዎችን የሰበሰበ ሲሆን እነዚህ ግለሰቦች በድምሩ 321 ሚሊዮን የሚጠጋ ተከታይ ያላቸው ተብሏል። ጉባኤው በፐልስ ኦፍ አፍሪካ ሚዲያ እና በጂቴክ ኢንተርፕራይዝ የጋራ ትብብር የተዘጋጀ ነው። በአፍሪካ የዲፕሎማሲ ማዕከል አዲስ አበባ የሚካሄደው ይህ ጉባኤ የአፍሪካን ዲጂታል የወደፊት ዕጣ ፈንታ እንደገና ለመቅረጽ ያለመ ነው። ጉባኤው በአፍሪካ ያሉ ተጽዕኖ ፈጣሪዎች የሚሰበሰቡበት፣ ስለ ራሳቸውና ስለ አፍሪካ የሚናገሩበት እንዲሁም ስለ ይዘት ፈጠራና ስለሚገጥሟቸው ተግዳሮቶች የሚወያዩበት ነው። ይህም ተጽዕኖ ፈጣሪዎችን በአንድ መድረክ የማገናኘት ትልቅ አጋጣሚ ፈጥሯል። ሰው ሰራሽ አስተውሎት ወይም ኤአይ በመጠቀም የይዘት ፈጣሪነትን የወደፊት ሁኔታ፣ የአፍሪካ አዎንታዊ ገጽታን መገንባትና የዲጂታል ተጽዕኖን ከአፍሪካ ህብረት የ2063 አጀንዳ ጋር ማጣጣም በሚሉ ጉዳዮች ላይ 3 የከፍተኛ ደረጃ የፓናል ውይይቶች ይካሄዳሉ። ጉባኤው በችግር ላይ የተመሰረተ ዘገባን በእውነተኛ የአፍሪካ እድገት ታሪኮች ለመተካት የታለመ ስትራቴጂካዊ እርምጃ መሆኑ ተመላክቷል። የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ የኢትዮጵያን ቱሪዝም በከፍተኛ ሁኔታ ለማስተዋወቅ እድል ይፈጥራል ተብሏል። እነዚህ የይዘት ውጤቶች የአፍሪካን መልካም ገጽታ ለዓለም፣ የኢትዮጵያን መልካም ገጽታ ለአፍሪካውያን ማሳየት የሚችሉ ናቸው። ጉባኤው በአድዋ ድል መታሰቢያ የሚጀመር ሲሆን ከ470 ሚሊዮን በላይ የዲጂታል ተከታዮች በአሁኑ ወቅት በአዲስ አበባ ላይ አርፈዋል። ይህም አፍሪካ የራሷን ታሪክ ራሷ መተረክ የጀመረችበት አዲስ ዘመን ማሻሻያ ሆኗል ተብሏል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። ትራምፕ ኢራን ስምምነት እንድታደርግ ጫና እያደረጉ ባሉበት ወቅት የአሜሪካ ጦር በኢራን ነዳጅ ጫኝ መርከብ ላይ ጥቃት አደረሰ። ኢራን በአሜሪካ ለቀረበው የሰላም ምክር ሀሳብ ዛሬ ምላሽ ትሰጣለች ተብሎ እየተጠበቀ ነው። ሸሪፍ ኢማም ዝርዝር አለው። ፕሬዚደንት ዶናልድ ትራምፕ ጦርነቱን ለማስቆምና ከኢራን ጋር ስምምነት ላይ ለመድረስ ጫና እያደረጉ ባሉበት ሁኔታ ረቡዕ ዕለት የአሜሪካ ጦር የኢራን ነዳጅ ጫኝ መርከብ ላይ ተኩሷል። ኢራን እንዳለችው በአሜሪካ የቀረበውን አዲስ ምክረ ሀሳብ እየመረመረችው ነው። የአሜሪካ ማዕከላዊ ሕዝብ በማህበራዊ ሚዲያ ባጋራው መረጃ በኦማን ባህረ ሰላጤ ላይ የአሜሪካ ጄት የነዳጅ ጫኝ መርከብን ራዳር መጥቷል። መርከቡ የተመታው አሜሪካ ኢራን ወደቦች ላይ የጣለችውን ክልከላ ጥሶ ለማለፍ ሲሞክር እንደሆነ ተገልጿል። ጥቃቱ የተፈጸመው ኢራንና አሜሪካ በግልጽ በተኩስ አቁም ስምምነት ውስጥ እያሉ ነው። ትራምፕ ኢራን የሆርሙዝ ሰርጥን ለመክፈት የቀረበላትን ድርድር የማትቀበል ከሆነ የቦምብ ናዳ ሊወርድባት እንደሚችል አስፈራርተዋል። ትራምፕ በማህበራዊ ሚዲያ ባጋሩት መልእክት 2 ወራት የፈጀው ጦርነት በቅርቡ ይቋጫል። በግጭቱ ሳቢያ የተስተጓጎለው ነዳጅና የተፈጥሮ ጋዝ ለዓለም የሚደርስበት ሁኔታ እንደገና ይጀምራል። ይህም የሆነው ግን ኢራን የቀረበላትን የሰላም ስምምነት ምክረ ሀሳብ ትቀበላለች ወይስ አትቀበልም የሚለው ላይ የሚወሰን መሆኑን የገለጸው ፕሬዚደንቱ ዝርዝሩን ግን ከመናገር ተቆጥበዋል። ትራምፕ ረቡዕ ዕለት እንዳሉት የኢራን ባለስልጣናት ጦርነቱ እንዲያበቃ ይፈልጋሉ። እኛ መስማማት ከሚፈልጉ ሰዎች ጋር እየተነጋገርን ነው። እናም ወደፊት እናያለን። ለእኛ
ሊያስማማ የሚችል ስምምነት መቀበላቸውን ብለዋል። ትራምፕ አክለውም አሜሪካ ስምምነት ላይ እንዲደረስ ትፈልጋለች፣ መስማማት ካልፈለጉ ግን የቦምብ ድብደባው ይጀምራል። ድብደባው ቀደም ሲል ከነበረው በደረጃም ሆነ በኃይሉ ከበድ ያለ ነው ብለዋል። በማህበራዊ ሚዲያ ባጋሩት መልእክት የመረጃ ምንጮች ለሲኤንኤን እንደነገሩት ኢራን በአሜሪካ ጦርነቱን ለመቋጨት ለቀረበላት ምክረ ሀሳብ ዛሬ ምላሽ ትሰጣለች ተብሎ ይጠበቃል። ትራምፕ እንዳሉት አሜሪካ ባለፉት 24 ሰዓታት ከኢራን ጋር ጥሩ ንግግር ነበራት ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሂ በሰጡት ቃለ ምልልስ እንዳሉት በአሜሪካ የቀረበው እቅድ በኢራን እየተገመገመ ነው። እናም ተገምግሞ ሲያልቅ ኢራን ምላሿን ለፓኪስታን ታቀርባለች ብለዋል። አክለውም በፓኪስታን አደራዳሪዎች በኩል መልእክት የመለዋወጡ ሂደት አሁንም ተጠናክሮ ቀጥሏል ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።